የእግዚአብሔር ቃል ከትንቢት ከፈውስ ከተአምራት ከድንቆች የእግዚአብሔር ቃል እስቲ የእግዚአብሔር ቃል ይበልጣል። የእግዚአብሔር ቃል ይበልጣል። የማን ቃል ይበልጣል? የእግዚአብሔር ቃል ይበልጣል። አሜን። እሺ በኢየሱስ ስም አነባለሁ። በኢየሱስ ስም እናታምጣለን። የሰራዊት ጌታ እግዚአብሔር እንዲህ ይላል ገና አንድ ጊዜ በቅርብ ዘመን እኔ ሰማያትንና ምድርን ባህርንና የብስንም አናውጣለሁ አሕዛብን ሁሉ አናውጣለሁ በአሕዛብ ሁሉ የተመረጠው ዕቃ ይመጣል። ዕቃ ምን ይላል? ይመጣል። ሰባት ጨርስ። እሺ ይህንን ቤት በክብር የተመረጠ ምን ይመጣል? ዕቃ ይመጣል። እሺ ይህንን ቤት በክብር እሞላዋለሁ። ይህንን ቤት በምን እሞላዋለሁ? በክብር እሞላዋለሁ ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር። በኢየሱስ ስም ተቀመጡ። አሜን ነው። ክብር ለኢየሱስ ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ብለናል። አሜን። ኢየሱስ ጌታ ነው። አሜን። እስቲ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ብለናል። ከምላሴ ንግግር ሊወጣ ነበርና ያዛርግ እና ሐጌ መጽሐፍ ላይ እዚህኛው ስፍራ ላይ እግዚአብሔር ስለ አንድ ነገር እያወራ ነው። እያወራበት ያለው ነገር ስለ ምንድን ነው ካላችሁት፣ ስለ እግዚአብሔር ክብር። አሜን ነው። የእግዚአብሔር ክብር በሚመጣበት ጊዜ በእናንተ ሕይወት ላይ የሚፈጠር አንድ ነገር አለ። ቀደም ነግሬያችኋለሁ። ይኸውላችሁ ስለ እግዚአብሔር ክብር ስታወሩት የመጨረሻው ሌቭል አለ እና የመጨረሻው ደረጃ ላይ እግዚአብሔር ያስገባችሁ። አሜን ነው። እና ይሄ የመጀመሪያው የክብር ሌቭል ምንነው ነገር አለ። የመጀመሪያው ሲዝን መጀመሪያ ክብር የሚባለው ነገር የምንኖርበት መገኘት የሚባልበት የሆነ ፕሬዘንስ ውስጥ መቆየት ታውቃላችሁ። እና ፕሬዘንስ ይሄ የሚባልበት ቦታ ላይ እዛ ስፍራ ላይ ዲመኖች መቆየት ይችላል። አሜን። እና እዚህኛው ዓለም ላይ ስትኖር ኔሞችን የምታወጣበት ነው። አዳምን ስታዩት ኤደን ገነት ላይ የሚኖርበት የክብር ሌቭል ነበር። ያ የክብር ሌቭል ስም የሚሰይምበት የመጀመሪያ የእግዚአብሔር ክብር ላይ ስትኖሩ እናንተ አጠገብ የሚፈጠሩ ታምራቶች ሊኖሩ ይችላል። አሜን። እዚህ ክብር ላይ ስትኖሩ ብዙ ታምራቶች አሉ። በታምራቶች መካከል ግን ልዩነት የሚፈጥር ነገር አለ። አሜን። በታምራቶች መካከል ልዩነትን የሚፈጥር አለ ብሉ። የእግዚአብሔር ክብር የመጀመሪያው የመገለጡ ትርጉም እንደው ስትሉ የእግዚአብሔር ክብር እናንተ ሕይወት ላይ መገለጽ ሲጀምር፣ የእግዚአብሔር ኃይል እናንተ ሕይወት ላይ መገለጽ ሲጀምር ምድር ላይ ያለን ነገር ማናወጥ ይጀምራል። ምድር ላይ ያለን ነገር መገለባበጥ ይጀምራል። አሜን። እናንተ ሕይወት ላይ አልንቀሳቀስ ያለ ነገር ካለ የመጀመሪያው ነገር እንደው ሲባል ያንን ካራክተር መቀየር ይጀምራል። አሜን። ለዛ ነው አስቡት፣ አዳም ሕይወት ላይ የመጀመሪያ ክብር መገለጽ ሲጀምር ኢየሱስ ያድናል። አሜን። ሃሌሉያ። አሜን። እና የመጀመሪያው አዳም ሕይወት ላይ የእግዚአብሔር ክብር ውስጥ አዳም በነበረ ጊዜ አዳም ፍጥረታዊ ሰው መሆኑ አይደለም የሚገርም፣ ፍጥረት የሚባል ሲፈጠር ስም የሚባል ነገር መጥራት ጀመረ። ስለ ነቢያት ላስተምር ነበር ይቻላል። ፕሪች ፓፓ ይኸውላችሁ፣ ይሄ መንፈሳዊ ዓለም ላይ ይኸውላችሁ ስም የመጥራት የመጨረሻ ሌቭል አይደለም፣ የመጨረሻ ደረጃ አይደለም። የመጨረሻው ዳይሜንሽን ምን እንደሆነ ታውቃላችሁ? በምትሄዱበት ስፍራ ላይ እናንተ ሳይሆን ፐርሰን መገለጥ የሆነ አካል በእናንተ ላይ የመጨረሻው የክብር ደረጃ ላይ ስትደርሱ እናንተነታችሁ ይደበቅና እርሱነት የሚባል መገለጥ ይችላል። ያ ክብር ላይ እንድትደርሱ ጸልያለሁ። አሜን። ባይዜ ይሄ ትንቢት ፈውስ ምና የመጨረሻ ሌቭል ላይ አይደለም። አንድ ጊዜ ፋስቲንግ ገብቼ አንድ ነገር እየጸለይኩኝ ስለ ትንቢታዊ አገልግሎት በጣም እየጸለይኩ መንፈስ ቅዱስ መጣና እንደዚህ አለኝ፣ ትንቢቱ ቢሰጥ ምን ታደርጋለህ አለ። ሰው ስም እየጠራው አንተን ገልጣለሁ አለ። እሺ ፈውሱ ቢሰጥ ምን ታደርጋለህ አለ። የፈውሱን ጸጋ ሰጥተህማ አልኩኝ፣ ይሄንን በሚገለጠው በዚህ ፈውስ አንተ እንድትወራ አደርጋለሁ አልኩኝ። ትክክል መልስ ይመስላል። መንፈስ ቅዱስ እንደዚህ አለኝ፣ ልክ አልተናገርክም አለ። ምን አላልክም? ልክ ለምን ስለው የክብር የመገለጫው መንገድ አለ ፍቅር ነው አለ። አፍተር ዚስ ጸሎቶቼን ዳለታ
የመጨረሻው የፈውስና የተአምራት ኃይል አንተ ህይወት ላይ እንዲገለጥ የሚያስፈልገው እመነኝ የክርስቶስ ፍቅር ባንተ ውስጥ ሊኖር። አሜን አሜን አሜን። ሄለው ያን ነገር አንተ ህይወት ላይ መኖር ሲጀምር እመነኝ ተአምራቶች የዛ ውጤቶች የፍቅር ውጤቶች ናቸው። የሚገለጠው የፍቅር ውጤት ነው ኃይልና ተአምራት የሚጎጠው። አሜን። ኦኬ ኢየሱስ ያድናል። አሜን። ከዛ አስቡት እዚህ ስፍራ ላይ የሚመጣው ሄቨኒካል የሆነ ግሎሪ አለ። ምድርን ስለምን ስለእናንተ አናውጣለሁ፣ አሕዛብን በሙሉ አናውጣለሁ። ነውጥ ያለበት ስፍራ ላይ በምትኖርበት ጊዜ እመነኝ ይኸውልህ ኢየሱስ ያድናል። ነውጥ መካከል ስትኖር አንድ ሚስጥር ልንገራችሁ። አገልጋዮች ከሚወርቁበት ከሚስቱበት አንድ የመጨረሻ መንገድ ልንገራችሁ። ሁሉ ነገር ዝግትግት ብሎ ሲጨልምባቸው የመሞቻቸው መንገድ ወይ ረጅም መንገድ እንደማይሄዱ ነው አይደል የሚያስቡት? ያ የሲዝን ጉዳይ ነው። የስፋፋ የመጨረሻ የክብር ኃይል ሊገለጥ ሲል የመጨረሻ የትግል ከፍታ አለ። ያንን ከፍታ በተሰስክ ያንን ከፍታ ለቀልቴር ስለሆነ ከፍታውን የሚዘጋጉ መናፍስቶች ይሞላሉ። ለምን መሰለው? እንዳትወጣ ፕሪስ ፓፓ አንድ ቦታ አንድ ነገር ሰሙ እየጸለይኩኝ እያለ አንዲት ሴት በልሳን ትሏለች እና መንፈስ ቅዱስ ሴትዮዋ ልሳን ስታወራ የእሷ ልሳንና የኔ ነገር መንፈስ ይጋጫልና ሃው ሆሊ ስፒሪት ለምን እንጋጫለን አልኩ። ከዛ ጸጥ አለኝ መንፈስ ቅዱስ። ጥቂት ደቂቃ ዝም አልኩና የሴትዮዋን ልሳን አዳመጡ። ሳዳምጠው ለካስ ፕሬዘንስ ውስጥ መቀመጥ የሚችል ዲመን ነው። አስመስሎ ክሬት አድርጎ መቀመጥ የሚችል ዲመኖች። አፍተር ዚስ ማድረግ ያለብኝ አንድ ነው፣ ልቀቅና ውጣ። ኢየሱስ ጌታ ነው። አሜን። ዳይ ማለት የጀመርኩ ሰዓት የቸርቹ አገልጋይ ፓስተርዮ ምን አለ? ምን ሆነ ነው አለኝ። ምን ሲል የቸርቻችን አገልጋይ እኮ ነች። ኖ ግሎሪ ውስጥ ይኸውልህ ይሄ ፕሬዘንስ መገኘት የሚባለው ለመሰላችሁ በሁሉም ቦታ መገኘቱ የኢየሱስ አለ። የሚለየው ክብር ሲኖር ብቻ። ለዛ ነው ኢየሱስ በሁሉም ቦታ ይገኛል ሲባል በሁሉም ቦታ ይገኛል ሲባል ሰው ሁሉ አዎ ይላል። በሁሉም ቦታ መገኘቱ አይደለም እዚህ ስፍራ ላይ ልዩነቱ፣ እዚህ ስፍራ ላይ ከነ ክብሩ መምጣቱ። ፕሪስ ፓፓ የእናንተ ህይወት ላይ ለውጥ እንዲመጣ ካስፈለገ መገኘቱ አይደለም የሚያስፈልገው፣ ከመገኘት ያለፈ ራስነት። ከዛ በኋላ ቅድም እንዳልኩት እየጸለይኩት የነበርኩትን ርዕሴን ቀይሬ ክብርህን አሳየኝ ስለ የነበርኩት እኔ በቃ ፊትህን በኔ አሜን አሜን። የመጨረሻ ኢየሱስ ያድናል። አሜን 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 አሜን። ሰዎች ሁሉ ጊዜ የሚመስላቸው የእግዚአብሔር ክብር ማለት ትንቢት ይመስላቸዋል። የእግዚአብሔር ፈውስ ይመስላል። ኖ እሱ ጊፍት ነው። ይሄ ስጦታ ነው፣ የተሰጠ ጊፍት ነው። ጊፍት ሁሉ ጊዜ ምን ተጠቀመው? ፕሪስ ፓፓ የእግዚአብሔር ክብር እናንተ ህይወት ላይ መገለጽ ሲጀምር ይላችሁ ሊያስቆሟችሁ ይወረወራል። በነዛ መካከል ጥላህ እሱ ነው የሚሆነው። አሜን አሜን። ይኸውላችሁ የሆነ ሱፐርናሽናል የሆነ ዳይሜንሽን አለ። ለካ ግራቪቲው ስትሄድ ያ ክብር አንተ ህይወት ላይ መገለጽ ሲጀምር ነገር ላይ ያሉ ፍጥረት ሊይዙ አይችሉም። እዚህ ላይ አሜን። ይኸውላችሁ ኢየሱስ ያድናል። ግለጥ አባቴ ክብር ለኢየሱስ ይሁን። አሜን። አስበው መጣና አለ በክብሬ አለ ምድርን አናውጣለን። ያ ማለት ምን ማለት መሰለህ? ምድር ላይ ያለ ገዢ የሚመስሉ ምድር ላይ ያለ የተቆጣጠሩ የሚመስሉ ክብር የሚባለው ሲገለጥ ለምን መሰለህ? መጥቂቅ ይጀምራል። አሜን አሜን። ዛሬ እንደዛ ነው የሚሆነው። አሜን። የሆነ ክብር መስሎ የተቀመጠበት ስፍራ አሜን። ባራከፈሎስ ኢየሱስ ያለው አሜን። ክብር ለኢየሱስ ይሁን። አሜን። ይችላል እና ምድርን ስለናንተ ምን እንላለን? አናውጣለን። ከዛ አሕዛብን ስለአንተ ምን እንላለን? አናውጣለን። ናው የመጀመሪያው ክብር አንተ ህይወት ላይ መገለጽ ሲጀምር ዙሪያ ላይ ነውጦች ይፈጠራል። አይችልም የሚል ነውጥ፣ ይቆማል የሚል ነውጥ፣ አይሄድም የሚል ነውጥ፣ መራመድ አይችልም የሚል ነውጥ። በእነዛ መካከል ግን እርምጃን የሚለካ ራሱ እርምጃውን ሰዎች አይደለም የሚልኩ አንተ አይሄድም እየተባልክ ማራመድ ይችል። አሜን። ፕሪስ ፓፓ ይችላል። አስቡት የሐጌ መጽሐፍ በጣም ይገርመኛል። 2 ምዕራፍ ነው ያለው እና 2 ምዕራፍ ውስጥ ምድርን የሚቀይር እንቁ ነገር ሰጥቶኝ አላባኒያ ኮስ አራፊያ ፕራኮስ አሜን። እና ሰዎች የሚመስላቸው ክብር ማለት መተንበይ ይመስላቸዋል። ነው አይደለም። ክብር ፈውስ አይደለም። ክብር ማለት የእግዚአብሔር የልጁ መገለጥ የመጨረሻ። አስቡት ኢየሱስ ያድናል። የመጨረሻው የክብር ሌብል 7ኛው አልኩኝ የክርስቶስ ክብር ሁሉ ጋር እኩል መሆኑ አይደል? ያ ማለት ምን ማለት መሰላችሁ? ፕሪች ላሳያችሁ። የእግዚአብሔር የመጨረሻው ክብር ልጁ ኢየሱስ። አሜን። የመጨረሻው የ7ኛው ክብር ላይ ስትደርስ የሚያይ ሰው ሁሉ አንተን አይደለም የሚመለከት ሰው ሁሉ የሚያየው የልጁን መልክ። አሜን። ለዛ ነው
አይ ቲንክ ሁለተኛ ቆሮንቶስ ላይ እንደዚህ ይላል ምዕራፍ 3 ቁጥር 18 ጋር ስታነቡት ያንን መልክ ይላል እንዴ አሜን ኢየሱስ ያርና ብዙ ጊዜ ገጥሟቸው ያውቃል። አንድ ቦታ የት ነው እየተነበይኩ ነው እነ መርድ ያስታውሳሉና ተንብዬ ሲጨርስ ሰው ነህ እንዴ አለኝ። yes papa ሰው ነህ እንዴ በል ሰው ነህ እንዴ? አዎ ሰው ነኝ፣ ግን የሆነ ነገር የተሸከመ ሃላባኒያ እሱን አላስተምራችሁም። ኢየሱስ ያርና አሜን። እና የመጨረሻው የክብር ሌቭል ደረጃ ለመድረስ ይኸውልህ ሁለተኛ ለሶስተኛ ለአራተኛ አምስተኛ ስድስተኛ ሃሌሉያ አሜን። እና ሁሉ ጊዜ እኛ እየወደቅን ያለነው እኛ እየቀረን ያለነው ወደፊት እንዳንሄድ ወደ ኋላ እየተመለስን ያለነው ለምንድን ነው ብላችሁ ስትጠይቁኝ የምንፈልገው ትንቢትና ፈውስ ነው። ኢየሱስ የሚፈልገው ትንቢትና ፈውስ አይደለም። yes papa ሄሎ አሜን። ባይዚ አንድ ሚስጥር ልንገራችሁ። የሁለተኛው ይሄ ክብር የሚባለው ላይ የሚኖሩ ሰዎች የራሳቸው ባህሪ አላቸው። አንድ ጊዜ ዘጸአት አንድ ሰው ያነብልኛል። ዘጸአት 29:43 ሲያጠገብ ያለውን ሰው ኢየሱስ እኮ ይችላል ነው። ኢየሱስ ይችላል። አሳጥሯለሁ። እሺ ሰባቱንም በሙሉ አልነግራችሁም። ሌላ ጊዜ ዲሳይፕል ላይ ያስተምራሉ። አሜን። ባይዚ ዲሳይፕል ስትማር ውጪ ማትማረው ነው የምትማረው። yes papa 29:43 ከእስራኤል ልጆች ጋር በዛ እገኛለሁ። ኬት እሺ በዛ እገኛለሁ። ድንኳኑም በክብር ይቀደሳል። ድንኳኑ በምን የመገናኛውን ድንኳን በቀኝ 43 እንጨርሳለን። አንዴ ሁለተኛ ቆሮንቶስ 3:18 ነው። ከዚህ ትምህርት በኋላ እዚህ ጋር ክብር ይገለጣል። አሜን። የቱ ጋር አይመስልማ? እሺ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ምን እንላለን? ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ይኸውላችሁ የመጀመሪያው የክብር ደረጃ የሰው ልጅ የሚገኝበት ስፍራ ነው። እና ያ የሰው ልጅ የሚገኝበት ስፍራ ማለት ኔሞችን የሰዎች ልጆች የሚያውቁበት ኔሞችን የሚያወጡበት ስፍራ ነው። የሰው ልጅ አዳም ለምሳሌ በቃ እየዘለልኩ ይላችሁ ኢየሱስ ያድና። ሁለተኛው የክብር ደረጃ ማለት ምን ማለት መሰለህ? ስጦታ የሚባልበት የምትገባበት ነው። ቬሪቱ ፓፓ አሜን። ያ ማለት ምን ማለት መሰለህ? ጌታ ኢየሱስን የመጀመሪያ እንደ ግል አዳኝ አድርገህ ስትቀበል ያኔ አንተ ውስጥ ጊፍተር ተገለጠ ማለት አይደለም። ያን ጊዜ ጊፍትን ያገኘው ቬሪቱ ፓፓ አሜን ነው። የልጅነትን ጊፍት ነው እንጂ ያገኘው ልጅነቱ መገለጥ አይጀምርም። የሁለተኛው ሌቭል ነው። ፓርታ ከባሳታይዳ የስፒሪቱ ፓፓ ፕሪች ፓፓ ግለጣበት ዋሊቫንታ ካባሊ ፕራኒ ነው። ሌቫኒያ ኮስባ የሶስተኛው ሌቭል ጋር ስትደርሱ አንድ ነገር ነው የሚሆነው። የጊፍቱ መገለጥ ነው የምትጀምሩት። ጊፍቱ የተሰጣችሁ ጊፍት እናንተ ህይወት ላይ መገለጥ ጀመረ። ጊፍቱ እናንተ ህይወት ላይ መገለጥ ጀመረ ማለት እናንተ ቻላችሁ ማለት አይደለም። ያ ስጦታ እናንተ ውስጥ መናገር ጀመረ። እናንተ መናገር አልጀመራችሁ። የሶስተኛው ሌቭል ጋር በጣም ደስ የሚለው መሰላችሁ? ስጦታው ስም ሊጠራ ይችላል። ለምን መሰላችሁ? አዳም ኔም የመጥራት አውቶሪቲ ነው። ሄሎ ዋላባስ ኔም ላይ ስትገቡ ፕሮፌቲክ ረለሙ ሊከፈትላችሁ ይችላል። አሜን አሜን አሜን። ነቢያት ዓለም ላይ በጣም የሚያስቀኝ ምንድነው ታውቃላችሁ? ብዙ ነቢያቶችን አይታችሁ ከሆነ የትንቢት ዓለም ላይ አብረን እንድትሄድ አያደርጉም። ሁሉ ጊዜ የኔ ልጆችን መተንበይ ከፈለጋችሁ ከኔ ጋር ዝም ብላችሁ ዋሉላል። 40 ቀን ኢየሱስ ያልና 50-60 ቀን ጾምና ጸሎት ጸልዬ መተንበይ ካልቻል ከኔ ጋር ሁለት ቀን ትንቢት ከቻል ከመነኝ እሱ ልዩነት ነው። አሜን ነው ወይ? እና ምንድነው ሲባል ጊፍተሩ የሚገለጥበት ሶስተኛው ዳይሜንሽን ጋር ስገባ ስጦታውን ወደ ምድር ማውጣት ይጀምራል። መገለጥ ይጀምራል። ያ ስጦታ አንተ ህይወት ውስጥ መገለጥ ሲጀምር ትኩረትን የሚስብ ነገር ነው የሚገጠም። አሜን ጄላው ካታይታ አሜን ራዲያ ኮሳካቴ አሜን ቦታ ነው ለማምንቸው መርዲ አለ ችግር የለም። እዚህ ጋር መርዲ መቆም ነው ማምንቸው ነው
ክብር ለኢየሱስ ይሁን። እና የእግዚአብሔር የመጨረሻው የክብር ጥግ ጋር ከመድረሳችሁ በፊት በጣም የሰዎች ልጆች የእግዚአብሔር የክብር ዳይሜንሽን በህይወታቸው ሲገለጥ ክብር እነሱ ህይወት ላይ ሲገለጥ መጠንቀቅ ያለባቸው አራተኛውን ሌቭል ነው። አሜን 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 ነው። አሜን። ለምን መሰላችሁ? አራተኛው ደረጃ ላይ ስትደርሱ ሁለት ነገር በእናንተ ውስጥ መገለጥ ይችላል። የኃጢአት ልምምድ መገለጥ ይችላል። የጽድቅም ነገር ሊገለጥ ይችላል። ያ ማለት ምን ማለት መሰላችሁ? እዚህ ጋር እየሰረክ ነፍስ እየገደልክ መድረክ ላይ ክብር ሊገለጥ ይችላል። ለምን መሰላችሁ? የሚገለጠው ክብር አይደለም፣ ጸጋው ስጦታ ነው። የተሰጠው ጊፍት በምታደርገው ነገሮች ሁሉ መገለጥ ይችላል። ዛታይም አራተኛው ሌቭል ላይ ስትደርስ መጠንቀቅ ያለባችሁ ነገር ቢኖር መሰላችሁ? ክብሩ እናንተ ህይወት ላይ መገለጥ ሲጀምር የሰዎችን ነገር በስማችሁ መሸፈን መግዛት ነው የምትፈልጉት። በተሰጣችሁ የአገልግሎት ኔማችሁ በተሰጣችሁ በተገለጠው እንደዚህ ተገልጫለሁ በምትሉት ነገር የሰዎችን ትኩረት መሳብ ነው የምትጀምሩት። ሄሎ አሜን። ኢየሱስ ያድናል። ለዛ ነው ቤተክርስቲያን ሆና ሰንበዲ ሲወራ ኢየሱስ ያድናል። ኢትዮጵያ ውስጥ እግዚአብሔር አብ ምስክሬ ነው። ረጅም ብዙ ቸርቾችን ብታያቸው ስማቸው እንጂ ክብሩ የለም። ስማቸው እንጂ የጸጋው ስጦታ እየተገለጠ አይደለም። እዛ ስፍራ ላይ እየተጠቀሙ ያሉት ምኑ ነው ብትለኝ ኔማቸው ነው። ከዚህ በፊት የነበረው የአገልግሎት ባክግራውንዳቸው ከዚህ በፊት ያን መጠቀም የጀመርክ ሰዓት መጠንቀቅ አለብን። እጅግ በጣም እሱን ነገር እየዘሞት ሊገለጥ ይችላል። ኢየሱስ ያድናል። አሜን። እየገደልክ እያጠፋ ባንተ ህይወት ዳይሜንሽኑ ይገልጠዋል። ለምን መሰለህ? እግዚአብሔር ጊፍቱን አይወስድብህም። ስጦታ ነው። ለምሳሌ ናውልቹ ለወላ እዚህ ጋር መጥቼ ወላ ይሄን ስልክ ስለመወድ ነው ስጦታ የሰጠሁት ብዬ ብሰጠው ወላን መቀበል ይችላል? አልችልም። ወላ ከኔ እጅ ስጦታን ከወሰደ ሰዓት ጀምሮ ስጦታው የማን ነው? የወላ ነው። ወላ አንድ ነገር ነው እንትዝ የሚለው ይሄን ስጦታ ለኔ ሰጥቶኛል። ያ ማለት ምን ማለት መሰላችሁ? አራተኛው ዳይሜንሽን ላይ ስትኖሩ የጸጋው ስጦታ በእናንተ ይገለጣል። ሲገለጥ ግን ስለ ስሙ ሲል ነው የሚገለጠው። ይሄ ስጦታ እንደተሰጠው ያ ኔሙ ጊፍተር ነው። ፓራሲያ ኢየሱስ የሚለው ኔም ስጦታ ሆኖ ስለገባ ነው ያ ኔም ነው በአንተ የሚገለጠው። አሜን አሜን። ሄሎ በህይወታችን መጠንቀቅ ያለብን ይሄን ነው። ኢየሱስ ያድናል። በህይወታችን መጠንቀቅ ያለብን ይሄን ነው። ከዚህኛው ጸጋ መውጣት ማትችል ልምድ ውስጥ ነው የምትገባው። ማቆም የሚከብድ ልምድ ውስጥ ትገባለህ። ለምን? ይሄ ነፍስና ስጋ ያንን ነገር አዳፕት ያደርገዋል። የእግዚአብሔር ይኸውልህ አምስተኛው ዳይሜንሽን ጋር ስትሄድ ከሰውና ከሰው ቋንቋ ከነገድ ቋንቋ የምትወጣበት ረለም ነው። አምስተኛው የክብር ዳይሜንሽን ላይ ስትደርስ የመጨረሻው ጋር እየሄድክ ስለሆነ የመጀመሪያ የምታደርገው የህብረት ሰው ነው የምትሆነው። yes papa hello yes papa hello yes papa ይሄኛውን ክብር ለቀህ ነው የምትወጣው። የሰው ህብረት የሚባለውን ለቀህ ስትወጣ ይኸውላችሁ ለዛ ነው ከአብ ጋር ህብረት እንዳለ የሚነግር መጽሐፍ ቅዱስ። ይሄ አምስተኛው ሌቭል ላይ ስትደርስ ገገማ ነው የምትሆነው። የፌዝ ሰው ነው የምትሆነው። ለዛ ነው መጽሐፍ ሲናገር እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። እዚህኛው ደረጃ ላይ ስትደርስ የፌዝ ሰው ነው የምትሆነው። ነው አሜን 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 አሜን። ይኸውላችሁ አምስተኛው ሌቭል ጋር ስትደርሱ አንድ ነው የእምነት ሰው ነው የምትሆነው። yes አሜን። የእምነት ሰው ሆነ ይሄኛው ሰውዬው ስንል ተራራውን መቀየር የሚችል ነገሮችን ማነቃነቅ የሚችል ይፈጠራል የሚል ነገር ይጸነሳል። አሜን ነው አሜን። ኢየሱስ ያድናል። አሜን። እዚህኛው ሌቭል ጋር የገባ ሰው ካንሰር ነው ስትል ነው ኦኬ ካንሰር ነው ብሎ ይሄዳል። አሜን 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 ነው ወይ? ለምሳሌ አውቶሪቲ ሙቭ የሚያደርግበት አውቶሪቲ ሙቭመንቱን የሚያንቀሳቅስበት ስፍራ ነው። አሜን። ያ ማለት እምነት የሚሰራበት ነው። እዛኛው ለዛ እኮ ነው እግዚአብሔር እጅግ በጣም መጽሐፍ ቅዱስ ላይ ስታዩ በእስራኤል ውስጥ እንኳን ይላል እንዲህ አይነት ያለ እምነት አልተገኘም። ፕሪች ፓፓ እዚህኛው ደረጃ ላይ ስትደርስ አንተ ውስጥ ያለው የእምነት ዓለም ትኩረትን መሳብ ይጀምራል። ለምን መሰለህ? እምነቱ መገለጽ ሲጀምር አንተ አይደለም የምትታየው። ለምን መሰላችሁ? አብርሃም አመነ ይልና እምነቱ ጽድቅ ሆኖ ተቆጠረለት ማለት የሆነ ቅድስና አይደለም። የአብርሃም እምነት የጸደቀን አካል መግለጽ ጀመረ እያለ አብርሃም አመናልና እምነቱ ምን ሆነለት? ጽድቅ ሆኖ ተቆጠረለት ሲል እየነገር ያለው አብርሃም እምነቱ እንደዚህ ፈወሰ ምናምን አይደለም።
ጻድቅ የሆነው አካል በአብርሃም እምነት መንቀሳቀስ ጀምሯል፣ መገለጥ ጀምሯል ይላል። አሜን አሜን። እነዛ ሰዎች ምን አይነት መሰላችሁ? ምንም ነገር ሳይኖር መኪና ይታየኛል ይላል። አሜን ምንም ነገር የላቸውም እኮ እኔ ይኸውልህ ሳነቃንቅ ይታየኛል። አሜን ያ ዳይሜንሽን አሜን። ኢየሱስ ይችላል። አሜን አሜን። ሃሌሉያ አሜን። እዚህኛው ሌቭል ላይ እንድትገቡ ጸልይ። አሜን ኢየሱስ ጌታ ነው። አሜን። ይሄ ስጦታ ከተሰጠ ሰዓት ጀምሮ የማን ነው የሚሆነው? የወላ ሆነ ማለት ወላ መስበርም ይችላል፣ ሰብሮ አስጠግኖ መጠቀም ይችላል። እየተሰባበረ ግላሱ ስክሪኑ እስካልፈሰሰ ድረስ መጠቀም ይችላል። ቅድም ያልኩት እንደዚህ እሱ ውስጥ ያለው ነገር እሱ እስካላቆመው ድረስ ጸጋው መገለጥ ጀምሮ አይቆምም። እሱ ግን ይሄን ነገር አድርጋለሁ ቢዩ ከዛ ስፍራ ከሸሸ ሁሉ ጊዜ ልጆችን መከራቸዋለሁ። ኃጢአት ስትሰሩ ከቸርች አትሸሹ፣ ወደ ቸርች ይዱላል። የት አትሸሹ? ኢየሱስ ያድናል። ታንክ ዩ ልጅ አሜን አሜን። ቢኮዝ እሱ አሁን የክብር ዳይሜንሽን ላይ ስላለ አሜን ነው። ፕሪዝ ባባ ስድስተኛው የክብር አገልግሎት ጋር ስትገቡ አሁን ዘጸአት ላይ የተነበረውን ቃል እንድትገሙ ይችላል። እኔ የሚሰማኝ ክብር አለ። አሜን። ዛሬ ጌታን ሰው ሁሉ ረስርሶ ቦታ ደስተኛ ነው። አሜን። የተለየ ቀን ነው በል እስቲ ዛሬ በሉ። ዛሬ ከክብር ጋር መነጋገርበት ሳይሆን መገናኘበት። አሜን። ከእስራኤል ልጆች ጋር በዚያ እገኛለሁ። በዚያ ምን እላለሁ? እገኛለሁ። ስድስተኛው ዳይሜንሽን ማለት መሰለ የምትሄድበት ስፍራ ላይ የእግዚአብሔር ሀለሆትና መለኮታዊ ድርጊት አብሮክ መሄድ ይጀምራል። እዛ ስፍራ ላይ በምትሄድበት ጊዜ አንተ አይደለም የምታወራው። ለዛ ነው መጽሐፍ ቅዱስ ሲናገር ዘፍጥረት ከወዳጄ ከአብርሃም የምሰውረው ነገር አለን ይላል። እዚህኛው ሌብል ላይ ስትደርስ የእግዚአብሔር ሚስጥረኛው ነው የምትሆነው። ቬሪ ትሩ ፓፓ አሜን። ብዙ ሰዎች እቺ ነገር ስላልገባቻቸው ባይዚ ማለት ነው። አስቡ፣ እግዚአብሔር አምላክ ምድር ላይ ሆኖ አይደለም ከሰማይ ካለበት ከፍታ መጣና ከወዳጄ አለ ከአብርሃም መሰውረው ነገር አለን ወይ ይለው። አሜን ሄሎ ሲያጠገብ ያለውን ባይዚ ያ ማለት እናንተ ለወዳጃችሁ የምትደብቁት ነገር አለ። እዚህኛው የክብር ቦታ ላይ ስትደርስ እግዚአብሔር አምላክ አንድ ነገር ማለት ምድር ላይ እንደዚህ ሊሆን ነው፣ ምድር ላይ እንዲህ ሊፈጠር ነው። ምድር ላይ የሆነ ስለ እሳት አደጋ አምና ሳወራ ሰምታችኋል። እሳት እንዲህ ሲፈነዳ ሲል አይመስልም በታይሙ ሳወራ ናው ሲዙኑን ጠብቆ ባለፈው አሁን በዚህ ሳምንት አልተፈጸመም። yes papa ያምና የተነበየኳቸው ትንቢቶች እንዳለ ተፈጽሞ yes ስልኩ እንዳጋጣሚ መሰረቁ እግዚአብሔር የሰረቀውን ሰውዬ እስር ቤት ያከርች ነው። አሜን አሜን። ያዝናል እኔ አላዝንም። አሜን አሜን ነው። አሜን ኢየሱስ ያድናል። እና እዚህኛው የሌቭል ደረጃ ላይ ስትደርስ እዚህ የክብር ቦታ ላይ ስትደርስ እመነኝ የመጀመሪያና የመጨረሻ የምታደርገው አራግፈ መውጣት ነው። አሜን አራግፈ ጓደኛ ሚስጥረኛ የምትላቸውን ትታቸው ሚስጥረኛውና ጓደኛ አድርገህ የምትራመደው ክራይስትን ነው። አሜን ተከባሰታይ አሜን አሜን ሬዲ ልጨርስ። እና ብዙ ሰዎች ይሄ ትንቢት ክብር ይመስላችኋል፣ ፈውስ ክብር ይመስላችኋል። እሱ ክብር አይደለም፣ እሱ የጸጋ ስጦታው ነው። በነፃ የተሰጠ ጊፍት ነው። ጊፍት ሁሉ ጊዜ መጠቀም ትችላለህ። የተሰጠን ስጦታ መጠቀም ያንተ ድርሻ ነው፣ አለመጠቀምም ያንተ ድርሻ ነው። እግዚአብሔር የሰው ልጅን በመልኩ ሲፈስር ዣባኩዛዲያ ከባቲ በላይ አናሰፓያ እግዚአብሔር በልጁ መልክ ቀርጦ ሲያወጣ የነበረንን ህትመት ነው የሚያድሰው። አስታይ ከታያ ኢየሱስ ያድናል። ይኸውልህ አብ ናናሳይ አብ አስቀድሞ ኢየሱስ ያድናል። አስቀድሞ ዓለም ሳይፈጠር በፊት ተገኝ የሚባል ሰው ሄቨን ላይ አለ። yes very true papa ኢየሱስ ያድናል። ምድር ላይ ተገኝ ከመምጣቱ በፊት ለዛ ነው ጳውሎስ እንደዚህ አለ፣ ዓለም ሳይፈጠር በፊት አለ በፊቱ ቅዱሳንና ነውር የሌለብን አድርጎ ምናል መረጠ። እንደሚመጣው ምርጫ የሆነ ሰው አይደለም የሚመረጥ። ያ ማለት ዓለም ፍጥረት ከመምጣቱ አሜን አሜን አንድ ሚስጥር ልንገርህ ባይዜ ኢትዮጵያ ውስጥ እጅግ በጣም እኔ የምቃወመውን አንድ ነገር ልንገራችሁ። ሜጀር ዋን ምናምን የሚባል ነገር የለም ይላል። ሜጀር ዋን ምናምን ብለህ ኢየሱስን ከሰው ጋር ታወዳድሩ። ኢየሱስ ቁጥር 1 ቁጥር 2 የሚባል ነገር አይደለም። ኢየሱስ ከውድድር ውስጥ ያለ ከቁጥር ውጭ ነው። እሱ ህይወት ነው። ህይወት አይወዳደርም። ህይወት ምንም ላይ አይገናኝም። አሜን አሜን። ሻባካ አንድ ሰው ሜጀር ምናምን ሲል ኢየሱስም ኖ
ኢየሱስ የኔ ሜጀሬ ማይነርም አይደለም፣ ህይወቴ ነው። ያሙዛ አሜን። ኢየሱስን እንደዚህ ላወዳድረው አልችልም። ባይዞ ኢየሱስን ሜጀር ካልክ ቀጣይ ሁለተኛ ሌላ አምላክ ያለ ኖ አዚም ድንዛዜ ሆነ አረዳድ። አሜን ነው ወይ? አሜን። አስበው እግዚአብሔር እዚህኛው ሌቭል ላይ ሲከትህ አብ አስብ ኢየሱስ ያለ ሙሴ የገባበትን ነው ለምን አሳያችሁ። ኢየሱስ ያለ ስድስተኛው የክብር ዳይሜንሽን ስትገባ የምታየው ፌት አይደለም ጀርባው ነው። ያ ማለት ለመሰለ መጋረጃው ያልተቀደደበት ስፍራ ነው። ያጋዲያ መጋረጃው ያልተቀደደበት ስፍራ ላይ ስትሆን ከመጋረጃ በስተጀርባ ያለው ነገር ነው የምታየው። እሱ ደግሞ የጋድ ግለት አባት አሜን ነው ወይ? ያ ኢየሱስ ያልና ባይዚ አንድ ሚስጥር ልንገራችሁ። ስለ ሙሴ ሄቨን ሄዳችሁ ብታዩ ታለቅሳላችሁ። ኢየሱስ ያልና ሙሴ መጋረጃ የተቀደደለት ብሉይ ኪዳን ላይ ነው። ዴቭና ሙሴን ስታዩ ታቦቱን ያንከባሉታል። ለምን ይመስላል? ዳቆ ሶፍራ ያለ የገቡት አውትሳይድ አለ ኢንሳይድ ነው። ለዛ ነው ሙሴ ወይ አሉ ፊቴን ማየት የማትችልበት የክብር ደረጃ ስለደረስክ አሉ ፊቴን ከማየት በፊት ጀርባዬን ያያል። አሜን። ለዛ ነው መጽሐፍ ሲናገር ፊቴን አይቶ ሰው ምን አይል ሊኖር ወይም ሊድን አይችልም። እና ሙሴ እዚህኛው ስፍራ ላይ ሲደርስ ኢየሱስ ያለ ተገኝ የስድስተኛው ክብር ዳይሜንሽን ሲደርስ ተገኝ ማን እንደሆነ ይገባል። ያ ማለት መሰለ ተገኝ የእናትና የአባት ውጤት እንዳልሆነ ይገባል። አሜን አሜን አሜን። ኢየሱስ ያለ እቺኛዋ ሌብል እጅግ በጣም የትግል ሌብል ነች። እዚህኛዋ ሌብል ላይ ስትደርስ ሞትም ሊመጣ ይችላል፣ ህይወትም ሊመጣ ይችላል። ለምሳሌ ከዚህ ሰዓት በኋላ ከዚህ ክብር በኋላ ይሄ የመጋረጃውን ክብር ካየው በኋላ ስትመጣ አፍተር ዚስ የተቀደደ የተገለጠ የክርስቶስን ማንን ልገልጽ ስለምመጣ ልውሰድ ሊል ይችላል። yes ፓፓ ታስታውሳላችሁ የሆነ ጊዜ ይሄ አመት ከመግባቱ በፊት የኔ መንፈሳዊ ልጆች አይ ቲንክ 3 ልጅ ነው ምናምን አፒር ሳረጋዊ አሁን ስላለፈ ነው የምነግራችሁ አይደል መርዲ ጌታ መጥቶ ሲወስደኝ ነው። ከዛ አልገባቸውም። አንድ ነገር ገባኝ። በቃ እንደምሞት ለአንዳንድ ልጆች ነገርኳቸው። ከዛ አንድ ነገር አምናለሁ እኔ ይሄ መስዋዕት የሚባል ነገር አምናለሁ። አሜን ነው አሜን። ቢኮዝ የመጨረሻው ሌቭል የመስዋዕት ሌቭል ነው። ራስን ሕያውና ቅዱስ አድርገህ የምትሰዋበት ደረጃ ስለሆነ አምናለሁና አፍተር ዚስ መንፈሳዊ አባቴ ጋር ሄጄ ሴክሬት የሆነ ነገር ይሄ እንደዚህ ነው ይሄ ከመሆኑ በፊት ይሄን አይቻለሁ አልኩት። ይሄን ነገር ማስተካከል የምትችለው ስትሰዋ ነው አለ። አንዳንድ ሰው መንፈሳዊ ዓለም መሰዋትን ማያምን ይመስላል። የመሰጠት ሌቭል አለ። አውቄ ነው ዘልዬ ያለፍኩት። ኢየሱስ ያድናል። ይሄኛው ደረጃ ላይ ስትደርስ ከመጋረጃ ጀርባ ያለ ነገር ሊገለጥ ስለሆነ መጋረጃው እንዳይገለጥ የሚዘጉ ነገሮች ይበዛሉ። የአብርሃም ይስሐቅ የዘገየው ወዶ እንዳይመስል የመጋረጃ ጀርባ ያለው ሂስትሪ እንዳይገለጥ ነው። እናንተ ህይወት ላይ ክብር እየተጠማችሁ የሚውላችሁ የተዘጋባችሁ ዳይሜንሽን ካለ እጅግ በጣም መቀጠል ነው ያለባችሁ። አይ ቲንክ ዓርብ ዕለት አስታውሳለሁ ከወላ ጋር በጣም ጸልየን እና ውስጤ መንደዱን አላቆማል። ኢየሱስ ጌታ ነው። ከዛ ማታ አንድ ቦታ ሄጄም ያንን ነገር ማስቀጠል ፈለግኩ። አስቀጥዬ እቤት ስመጣም ላቆም አልቻልኩም። መንደድ ጀመረ ውስጤ። አሜን። የሚነድ ክብር ወል እዚህኛው ዳይሜንሽን ላይ አሁን ተገኝ ክብር የስድስተኛው ላይ ሲደርስ አንድ ነገር ማየት ይጀምራል። ከበስተጀርባ ያለ ማለት ምን ማለት መሰላችሁ? እግዚአብሔር በእናንተ እንቅስቃሴ መምታት የሚጀምራቸዋል። ስትንቀሳቀሱ ስትራመዱ ያን ታይም እናንተ አይደላችሁ። እዚህኛው ታይም በጣም እጅግ ስጋን መጠንቀቅ አለባችሁ። እጅግ በጣም እዚህኛው ክብር ላይ ስትገለጥ አፍተር ዚስ እኔነት መሰማት ይጀምራል። እኔ እችላለሁ ማለት ይጀምራል። እኔ ለዛ ነው ባይዜ ሙሴ እኛው ክብር ላይ ያልቆየበት አንዱ ሚስጥር ልንገራችሁ። እዚህኛው ክብር ላይ ተገልጦ ሲመጣ እንዴት አለና ተናደደ። yes ፓፓ ምን ማለት መሰላችሁ? ከዚህ በፊት ውሃ ጠጥቻለሁ አለ። ከዚህ በፊት ምድረ በዳ አሻግር እሱ ኮንፈርት መሰማት ይጀምራችኋል። አሁን እዚህኛው ሌብል ላይ እናንተ ስትደርሱ እናንተ መትሸፈኑና እሱ መታየት እሺ ክብር የሆነው ኢየሱስ ነው። መገለጽ ይጀምር ነው። እኔነት ይጠፋል፣ እሱነት ይታያል። እና ይሄ ክብር ነው። እጅግ በጣም በህይወት ዘመናችሁ መጠንቀቅ ያለባችሁ
እዚህኛው ጊዜ ላይ እያለፍ ካጋንንት ሊወርቅ ይችላል። ለመሰላችሁ የነሱ ግራቪቲ ተሰምቶጣበት ዓለም ነው። ኢየሱስ ያድናል። ይሄን ዓለም ላይ ስደርስ እማትቆጣጠራቸው ታምራቶች ይመጣል፣ ዝና ይመጣል፣ ክብር ይመጣል፣ ገንዘብ ይመጣል። አፍተር ዚስ እነዚህ መጠንቀቅ አለብን። ሄሎ Yes, Papa. እነዚህ ነገሮች መጠንቀቅ አለብን። ምድር ላይ እግዚአብሔር ለፈጠራቸው ፍጥረት የሚዘጋበት በር የለም። ዲመኒክ ዓለም ከተከፈተ እንዴት ነጥቃው ጥሰው እንደምትሄድ ስለሚያውቅ ገንዘብን ይዘጋባል፣ ኤቭሪዌይ ይዘጋባል። ሄሎ ቴንክ ዩ ይችላል። ደስ ብሏችኋል? Yes, Papa. ኧረ ገና ነው እኮ ትኩር ብዬ ሰው ማየው። Zakaturu. አንዴ ለጌታ ክብር አሜን ነው። እና የመጨረሻው የክብር ጥግ ጋር ስትሄድ እኩል የምትሆንበት ዳይሜንሽን ነው። አሜን አሜን። ያ ማለት ምን ማለት መሰለህ? የእግዚአብሔር ቃል ሲናገር እንደዚህ ይላል፣ 24ቱ ሽማግሌዎች ቅዱስ 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 ብሎ የሚሰግዱለት እልፍ አላፋት በፊቱ። ይሄኛው የክብር ደረጃ ስትደርስ አንተ አይደለም የምትወራው። እዚህ የክብር ደረጃ ስትደርስ አንተ ራሱ ዝም ብለህ መስገድ ነው የምትጀምረው። ያየ ሰው ሁሉ ምንድነው ነገርየው ኢየሱስን ይመስላል። ይሄ ነገር እኮ ይለያል። አሜን አሜን። ዛሬ ጸልያለሁ፣ ይህ የክብር ደረጃ ይከፈትልኝ። እዚህ የክብር ቦታ ስትገባ፣ እዚህኛው የክብር ዓለም ላይ ስትገባ ያንተ ማንነት አይታይም፣ ያንተ ምቾት አይታይም፣ ያንተ ደስታ አይታይም፣ ያንተ ማጣት፣ ያንተ መራብ፣ ያንተ አይደለም የሚታየው የልጁ የኢየሱስ መገለጥ። አሜን። እግዚአብሔር ባንተ የሚያደርገውን ታምራት መቁጠር ሲከብድ ያንሳት የመሰጠት ዓለም ራስን በፊቱ ቅዱሳንና ነውር የሌ አሜን። ለዛ ነው ሮሜ ላይ ስታነ ቆሮንቶስ ላይ ሁለተኛ ቆሮንቶስ ላይ መንፈስ ገሚውን ጌታን ያንን መልክ ማለት መልክ አለው። ሄቨን ላይ ክሬት የተደረክበት መልክ የተቀረጽ አሜን። ያንን መልክ እየመሰልክ ስትሄድ እመነኝ ምድር ላይ ከዛ መልክ ውጪ የሆኑ ሰዎች አሜን ያንን መልክ አይቷል በመጋረጃ አለ። አይታ ከመጋረጃ ጀርባ ያለው ነገር አፍተር ዚሳል መጋረጃው ሲቀደድ ሰው እኮ አልቀደደው። መጋረጃው ነው አይታችሁ ሲቀደድ ሰው አይደለም የቀደደው። አፍተር ዚስ ተፈጸመ ሲል ተቀደደ። አሁን የምትገባበት ዓለም ማለት ነው። አሜን አሜን። የክብር የመጨረሻው ጥግ ስትሄድ ሰማይ ነው የሚርብ። አሜን። ምድር ደስ አይልም፣ የሆነ ነገር አይደለም የሚርብ። ረሃብ የሚሆነው ያ ክብር። አሜን አሜን አሜን። ያ የክብር ዓለም ያ የክብር ዳይሜንሽን ብር እዚህኛው የክብር ቦታ ስትሄድ የምትገባበት ስፍራ ክብር መንቀሳቀስ ይጀምራል። ለምሳሌ አንድ ነገር ልንገራችሁ። ሽቶ የተቀባ ሰው በሄደበት ስፍራ ሁሉ ሽታ አለው። የሱ ሽታ በምን ትለየዋለህ? ውዲውን እርካሹን ይለያል። እዚህኛው የክብር ዳይሜንሽን ውስጥ ስትገባ እንቅስቃሴዎች ሁሉ ኢየሱስን የሚገልጥ ለምን መሰለህ? ራስን ያውና ቅዱስ መስዋዕት አድርገህ ሰተህ። ለዛ ነው በመጋረጃ በማይከደን ፊት ማለት የጌታን መልክ ነው ያለው። አሜን። የማንን መልክ? የጌታን መልክ እንመስል ዘንድ አለ። መንፈስ እኮ ነው የሚለው። ከሚሆን ጌታ እንደሚደረግ እናውቃለን ማለት አይደለም። ይኸውላችሁ ያንን መልክ የመምሰል የመጨረሻው ጥግ የእግዚአብሔር ክብር ነው። የእግዚአብሔር የመጨረሻው ክብር ልጁ ኢየሱስ መገለጥ ነው። ሰባተኛው ክብር ስትገባ ይህ ክብር በኢየሱስ ስም ይገለጥልናል። በዚህ ዲሳይፕል ላይ ስውር ሳስተምር እነዚህ አላስተምራችሁ። ይህ ለጉባኤ የሚሆን ትምህርት ቢኮዝ ዲሳይፕል ላይ ስትማር ቀጣይ ሲዝን በምን አይነት ሁኔታ ማገልገል አለብኝ ስለምትል ያንን ክብር የምትራብ ትምህርት ነው የሚያስፈልገው። ያ ክብር አስቡ። መስታወት የመጨረሻው ክብር ይውላችሁ። በአጭር ሳስረዳችሁ መስታወት የሚያሳየው አንተ ነው። የመጨረሻው የሰባተኛው የክብር ዳይሜንሽን ስገባ ተገኝን አይደለም የምታየው የልጁን ፊት ነው። አንዳንድ ሰዎች አይታችሁ ታውቃላችሁ። ዝም ብላችሁ ስታያቸው ትህትናቸው ክርስቶስን ይናገራል። የሚያረጉት የሚንቀሳቀሱት እንቅስቃሴ ክርስቶስን ይገልጣል። ሄሎ Yes, Papa. ያ ዓለም ነው። ያ ዓለም ሱፐርናቹራል። Yes. እግዚአብሔር ምድር ላይ የሚተነብይ ሰው አላጣም፣ የሚፈውስ ሰው አላጣም። ክብሩን መሸከም የሚችል ሰው ነው ያጣው። የእግዚአብሔርን ክብር በአብ ቀኝ ያለውን ልጁን የሚገልጥ ክብር ያንን መልክ
የማን መልክ? የጌታን መልክ እንደምን እንደ መስታወት እያብለጨለጭናል። ያ ማለት ኢየሱስ ባንተ መንጸባረቅ ይጀምራል። በአገልግሎት፣ በእንቅስቃሴ፣ በሁሉ ነገር ማን? ኢየሱስ። አሜን ነው ወይ? አያችሁ ብዙ ጊዜ ራሳቸውን መድረክ ላይ የሚገልጡ ሰዎችን ሳይ ይሸሸጋሉ። የኔ ልጆች ሁሉ ጊዜ ረጅም ጊዜ በጠይቋቸው ምነግራቸው መድረክ እኔ ባልወጣ ደስ ይለኛል። አገልግሎቱን እናንተ አገልግሉ፣ እኔ ልደበቅ፣ ከእግዚአብሔር ጋር ልጣበቅ፣ እናንተ ተገለጡላል። አሜን አሜን አሜን። ሃው ይሄ የክብር ደረጃ ሰውን ያስረሳል፣ ሁኔታን ያስረሳል፣ ዘመድን ያስረሳል። ለምን መሰለህ? ማንም እንደማያግዝ ሳይሆን እግዚአብሔር አምላክ አብሮ እንዳለ ብቻ ማሰብ ትጀምራለህ። አሜን። ኢየሱስ ጌታ። አሜን። ነገር ዝግትግት ሲልባችሁ እግዚአብሔርን አመስግኑ። ሲያጠገብ ያለው ዝግትግት ሲል በል የማታውቀው ዓለም ስለሚከፈት ዝም በል። ሁሉ ጊዜ የኛ ነገር የሚጨነግፈው ለምን ነው ታውቃላችሁ? ማጣት ውስጥ እንገባለን። የሚበላተን ውሃ አድርገን የምንበላበት ቦታ ልንገባ እንችላለን። ምን ይሄ ቦታ ላይ ስትገባ ክፉ አትናገር። አሜን። እና የመጨረሻው የሰባተኛው ሌቭል ላይ ደስ የሚለው ምንድነው ሲባል የእግዚአብሔር የመጨረሻ የመገለጡ ሚስጥር ፍቅር ነው። አንተ ውስጥ በሄድክበት ቦታ የክርስቶስ ፍቅር ይገለጣል። ለሚበድሉ፣ ለሚገሉ፣ ለሚያጠፉ የሚገለጥ ፍቅር መስጠት ይጀምራል። ይሄኛው ደረጃ ላይ ስትደርስ እመነኝ ፈንጂ አያስቆምም። ለምን? ፍቅር። መጽሐፍ ሲናገር ንጉሥ ለሚወደው እንዲደረግለት። እዚህኛው ደረጃ ስትደርስ አንተ የምትወደው አይደለም፣ ንጉሥ ለንጉሥ ያዘዘውን ነገር በሙሉ ለእግዚአብሔር ክብር የተባለውን ነገር በሙሉ ምድር ላይ ባይዜ መጠንቀቅ የምችለው 7ቱንም ቀን መድረክ መውጣት አልፈልግም። ኢየሱስ ጌታ ነው። 7 ቀን ምድር ላይ መድረክ ላይ ወጥቼ መተንበይ አልፈልግም። 7 ቀን መፈወስ አልፈልግም። ለምን? በየትኛው ጊዜ ነው ከእግዚአብሔር ጋር ጊዜ ማሳለፈው? አገልግሎት የበዛ ታይም መፍራት ያለባችሁ የህብረታችሁን ጊዜ እየቀነሳችሁ። አሜን። የኔ ልጆች ሁሌም ግራ የሚገባቸው ነገር አለ። መች እንደሚጸልይ አያውቁም፣ መች እንደማንጸልይ አያውቁም። አብሬያቸው ስለምን ይችላል። አሜን ነው ወይ? ለመሰላችሁ ስለ እግዚአብሔር ደመናና ስለ እግዚአብሔር ክብር ሳወራ ሰውነቴ ላይ የሚሰማኝን ስሜት እናውቃለሁ። ሄሎ። አንዳንዱ ስለ እግዚአብሔር ክብር ሲወር የሆነ እመን ያው ስለ ሽንኩርት ስለ በርበሬ ባወራ አሜን ትላለህ። አሜን። የእግዚአብሔር ክብር የማን ክብር? የእግዚአብሔር አብ ክብር። ያ ማለት አስቡ፣ ጥላክ ላይ ኢየሱስ ሲገለጥ፣ ስትራመድ ኢየሱስ ሲገለጥ። ቲክቶክ ላይ ከ2 ወር በፊት ነው ያገለገልኩ። ማታ አንድ በጣም ቻናል ላይ ማቆም ሚዲያ ላይ ያለ ነብይ ደወለልኝ። ቲክቶክ ላይ ያገለገለኝ ነብይ አለኝ። አቤት አለ። በዚህ ዓመት ደቡብ አካባቢ ኮንፈረንስ ከወላይታ ወደዛ አልፎ ኮንፈረንስ አለ አለኝ። ለማን ስለው ላንተ አለኝ። አዎ አልኩ። ስለማን? ከዛ ክብር በኋላ ከዛ አገልግሎት ስትመለስ አለ ምድር ላይ ያለ ነገር ሼክ የሚያደርግ ክብር ይገለጣል። አሜን። ለምን እዛ ድረስ ይጠብቀኛል? አሁን መገለጥ አለበት። አሜን። እስኪ አሁን የእግዚአብሔር ክብር እናንተ ህይወት ላይ የመጨረሻው ዓለም ሲገለጥ አላሙዲ በለው መንገድ ላይ ያለው ለማኝ በለው እኩል ናቸው። አሜን ነው። አሜን። ይሄ የመጨረሻው ክብር እናንተ ህይወት ላይ ሲገለጥ እኩል ነው የምትሆኑት። ኢየሱስ ያድናል። ማንንም የማትለይበት ማንንም ማትቀንስበት እኩል የሆነ የክብር ዓለም ላይ ትገባል። እዛ ዓለም ላይ ስትገባ መስታወት ኢየሱስ ነው። አሜን። አስቡ፣ ወላ በመስታወት መቼም ሌላ ሰው አንተ ፊት ላይ አድርገህ አታገኝ ማየት ይችላል። አታይ የጌታን ክብር ልክ እንደ መስታወት ማለት አንተ ውስጥ ባኖ ዚካ ሲራኒ ሻዳይ ይከብዳል። የሚከብድ የእግዚአብሔር ክብር ይገለጥባል። ምድር ላይ ያለ ነገር ሊይዞ የማይችል ዋው! ባይዞ ልንገራችሁ፣ የእግዚአብሔር የመጨረሻው ክብር ልጁ ኢየሱስ ነው። አሜን። የልጁ የኢየሱስ የመጨረሻው ክብር በእኔ ኢየሱስን ማክበር። አሜን አሜን አሜን። እዚህ ክብር ላይ ስትደርስ ምድር ላይ ያለው ጠንቋይ ትርኪ ምርኬ ምናምን እኔ አሁን እንደው ከነሱ ጋር ስዋጋ እየተመቸኝ ብብታቸው ውስጥ ገብተህ ነው መውጋት ያለ። ሃሌሉያ አሜን። ያድናል። ይሄ ዓመት በል የውጮች አዲስ ዓመት እየመጣ ነው።
መቼ ነው? ከአንድ ወር በኋላ ታኅሳስ የኔ ልደት የሚከበርበት ነው። ኢየሱስ ጌታ ነው። አጠገብ ያለውን እመነኝ በል። ክብር ከተገለጠ ምድር ላይ ያለ ፍጥረት በሙሉ አንተ ማየት ይጀምራል። እኔ ይኸውላችሁ ለብዙ ልጆች መክሬ የማውቀውን ምክር ልንገራችሁ። ምድር ላይ ያሉ ሰዎች በሙሉ ይተውክ፣ ማንም አይቀርብክ። ኢየሱስና አንተ ብቻችሁን ከሆናችሁ ዓለምን ታሸንፋላችሁ። ኢየሱስና አንተ ሁለታችሁ ብቻ ነገስታትን ጭምር ይማረጋ ኃይል አለ። ሄሎ አሁን እሺ እንዴት ይሻላል? ይሄ ክብር ይገለጥ ወይስ ምን ይሻላል? አሜን። ዛሬ እግዚአብሔር ልጅ ባይል ይልካል። ሂጂ መንፈስ ቅዱስ ተፈጸመ ብሎ በእሷ ግንባር ላይ ጽሑፍ አሳይቶኝ ማራድ ያለማንዴ የናፈቀኝ ያንተ መንፈስ ነው፣ የናፈቀኝ መገኘት ነው፣ የናፈቀኝ ያንተ መንፈስ ነው። ምንድን ነው የናፈቃችሁ? ይሄ ክብር እናንተ ህይወት ላይ መገለጽ ሲጀምር፣ ይሄ ኃይል እናንተ ህይወት ላይ መገለጽ ሲጀምር ኢየሱስ ያድናል። የመጀመሪያ የእግዚአብሔር ክብር ዛሬ ወላን ያስቸግሩና ለምን እንደሆነ በቃ ደስ ስላለ ኢየሱስ ያድናል። ይሄ አንድ ሚስጥር ልንገራችሁ። የመጀመሪያው የእግዚአብሔር ክብር ወላ ህይወት ላይ መገለጽ ሲጀምር፣ ለምሳሌ አለመጻይ ተነሽ እዛ በዚህ ጋር እንደሰው ነው እንደዚህ ክበቡ ነይ እዚህ ጋር የእግዚአብሔር ክብር መገለጽ ሲጀምር የሚፈጠር ነገር ላሳያችሁ። እንደዚህ አሁን መሀል ላይ አይደል ወላ ያለው ወላን መንካት ትጀምራለች። ትችላላችሁ? አትችሉ። የእግዚአብሔር ክብር የመጀመሪያ መገለጽ ሲጀምር ወላን እንድጠላው ያረጋታል። እሷንም እንድጠላ ያረጋትና ወደ ቦታው እሱንም እንድጠላ ያረጋና ለቦታው ያስገባና ወላው ይላል እኔና አንተ እናውራ ይላል። እዚህኛው ክብር ላይ ስደርስ ምድር ላይ ያለ አጋንን አንተ ላይ ፈንጅ ማፈንዳት ይጀምራል። ቤተሰብ በለው ጓደኛ በለው የምትወደው ሰው ሁሉም አንተ ላይ መተኮስ ይጀምራል። ያንተ አይመመነኝ የክብር ኢየሱስ ያድናል። ይሄኛውን ነገር አለፍክ ማለት ምድር ላይ ያለ ከፍታ በሙሉ አያስቆምህም። ሄሎ ለምን መሰለ? ኢየሱስ ባንተ ሊገለጽ ሲፈልግ እንደዛ ነው የሚለው። እንዲህ አይነት እየገጠማችሁ ያላችሁ ሰዎች ካላችሁ እንደዚህ አይነት ችግር ውስጥ እመኑኝ የማትችሉት ክብር ሊመጣ ነው። የማትቋቋሙት የእግዚአብሔር እጅ። ከዚህ በፊት እሺ እንደዚህ ምናምን ሲል የነበረ ሰው ከሸሸ፣ ከዚህ በፊት ሲሰማ የነበረ ሰው ከራቀ፣ እስከ ዛሬ ድረስ ሲያቅፍ የነበረው ከጠላ፣ የሚመጣ የእግዚአብሔር ክብር የሚበልጥ ኃይል ለተሻለ ክብር የተሻለ ቻለኝ ባይዞይ። በዚህ አጋጣሚ አንድ ሚስጥር ልንገራችሁ። ፈተና ለእናንተ የሚመደበው ፈተና መንፈሳዊ ዓለም ላይ የእናንተ አቅም ልክ ነው። ከእናንተ አቅም የሚበልጥ ፈተና እግዚአብሔር ለሰው ሰጥቶ ማቅም አይሰጥም። ካንተ አቅም በላይ የሆነ ፈተና ለአንተ አይሰጥም። የምትችለውን ያን ነው የሚሰጥ። ያ ለምን መሰለህ? በምትችለው ልክ ይገለጥና የማትችለውን ክብር ሊመጣ ስለሆነ ይሰማኛል የሆነ ፕሮሰስ አሜን ነው። ለምን መሰላችሁ? ኢየሱስ እናንተ ጋር ሊገለጥ ሲመጣ ኢየሱስ እንዳይገለጥ ያጀቡትን፣ ኢየሱስ እንዳይገለጥ የከለከሉትን እነዛን ግርዶሾችን ያነሳቸዋል። እነዛን ከበቦችን ይበትናል። ለምን? መታየት ይፈልጋል፣ መክበር ይፈልጋል። የእግዚአብሔር ክብር ነው። የማን ክብር? የማን ክብር? የማን ክብር? የእግዚአብሔር ክብር። ሳንዴ የእግዚአብሔር ክብር ነው። የማን ክብር? አያችሁ፣ የእግዚአብሔር የመጨረሻ የክብር ጥግ ስትደርስ አንተ የሚጠበቅብህ ምላስን መክፈት ብቻ ነው። አንተ የሚጠበቅብህ ክብር ማለት ብቻ ነው። ዛሬ ላይ ለሚገለጠው ጌታን ገና ጧት ስመጣ ለልጆች እየነገርኩኝ ነበር። ዛሬ በጊዜ መግባት ነው ፈልገው። ለምን? መንፈስ ቅዱስ መለመድ አቁሜያለሁ ብሎኛል። እዚህ ቦታ ነገስታት አይለምዱትም። እዚህ ቦታ ባለስልጣኖች አይለምዱትም። የኔ መንፈስ ቅዱስ መለመድ አየህ፣ የመጨረሻው የክብር ጥግ ጋር ስትደርስ ማንም አይለምድህም።
አይ እሱ ጋር ያለው ትንቢት እንደዚህ ነው፣ እንደዛ አይሆንም። ንግግር ምድር ላይ መፍጠር ይጀምራል። አየህ ሙሴ የመጨረሻው የክብር ደረጃ ላይ ሲደርስ፣ የመጨረሻው ክብር ጋር ሲደርስ ሙሴ ኃጢአት ሰርቷል እኮ በቃ ሕግን ጥሷል። እግዚአብሔር ግን ከሙሴ ይወግናል። ሻታ ባህታ እግዚአብሔር ምስክር እኮ ነው። እስቲ ኢየሱስ በሉ። መቀየር የሚችል አምላክ ነው። አይታል ኃጢአትን አይደለም እየሰበኩ ያሉት ጻድቅ የሆነው የእግዚአብሔር ጽድቅ የሆነው የእግዚአብሔር አብ ክብር የሆነው ኢየሱስ። እስቲ ኢየሱስ በሉ። ማን? ኢየሱስ። እግዚአብሔር ምስክር አይታል አይደል? ኢየሱስ ባንተ ህይወት ላይ ሊገለጥ ሲል ላይሰንስ አልጠየቀም። እዚህ ሰፈር እንኳን ባነር እንኳን አውቄን ያለጠፍኩት ያለ ባነር ህዝብ ግቢ መሙላት ይቻላል። አጠገብ ያለውን ያለ ባነር በሉ ግቢው መሙላት ይቻላል። የኔ ማስታወቂያ ኢየሱስ ነው። ችግር የለውም። ህግ ፍቃድ አሳይ የሚለኝ አሳየዋለሁ። አሜን ነው። ያለ ፍቃድ እዚህ ምድር ላይ መንቀሳቀስ ስለማትችል ማለት ነው። እና የእግዚአብሔር ክብር አንተ ህይወት ላይ ሲገለጥ ይኸውልህ የእንትን ፍቃድ አይጠይቅም። ታክሲ ውስጥ ያስጨዋል፣ አደባባይ ላይ ያስጨዋል። ይሄ ክብር ናፍቁት። የትም ቦታ ስትሄድ የመቃብር ቦታ ብሎ አይገድቡም። ማዛባራዲያና የእንትን መቀበሪያ ነው ብሎ አይዙም። እንደዚሁም ብሎ የእግዚአብሔር ክብር ሲመጣ አያስቆሙም። የሚገለጠው ለምን? እግዚአብሔር ራሱ። አሜን ነው። የእግዚአብሔር ክብር ያንን መልክ እንደ መስታወት አይታል። ያ መልክ አንተ ህይወት ላይ መገለጽ ሲጀምር አንተ አይደለም የምትታየው፣ ኢየሱስ ያንተ ፊት ላይ ላየ ሰው ሁሉ ኢየሱስ መንጸባረቅ ይጀምራል። ዋው እሱ ላይ ኢየሱስ ከብሯል እኮ እሱ የእግዚአብሔር ልጅ ነው። አይታል። ለዛ ነው ጳውሎስ እንደዚህ ያለው ጢሞቴዎስን መከረውና እኔ አለ ሄጃለሁ፣ በቃ ሶስተኛ ሰማይ ሄጃ አይቻለሁ። አሁን ግን እመክርሃለሁ ይህንን መከር ተቀበል ካለው በኋላ እንደዚህ ይላል፣ እንዲህም አትበል፣ ለዚህ ተጋደል ይለው ቫናስታሪያ ለዚህ ክብር፣ ለእግዚአብሔር ክብር። እኔ አንድ ሰው በመንፈስ ቅዱስ ከተነከረ ሰው ውሃ ውስጥ ገብቶ እንደሚረጥብ የእግዚአብሔር መንፈስ መገኘት አንድን ሰው ከነካ ህልውና ውስጥ አንድ ሰው ከገባ እመነኝ ይበቃኛል። ዛሬ የመጣሁት የሆነ ነገር ላሳይ አይደለም፣ አንድ ሰው እንዲነካ ነው። አንድ ሰው በክብር እንዲዳሰስ አቃላችሁ። ዘማሪው ሲዘምር የክብር የሞገስ አክሊል ኢየሱስ ለወጥ አይችልም። እንዴት ሊሆንለት ነው? ዘንግቶት ንጉሱ ሙሽራው ደግሞ ውብ ያረጋት እሷ ካረሳች ውብ ያረገኝ። አሜን። የማትረሱት ክብር ነው የሚከፈት። አሁን አስበው ወላ እዚህ ጋር ዝም ብለው ወጥተህ እዚህ ለምሳሌ ነው እዚህ በር ላይ ወላ ወጡ ቆሞ ይሄ ጉባኤ እጅ ሲዘረጋ ቢወርቅ ምን እንደሚባለው ምን አይነት ምታት ተነሳ ነው የምትሉ። የመጨረሻ የእግዚአብሔር ክብር እሱ ነው። አሜን። እንቅስቃሴ ሁሉ ኢየሱስን ይገልጣል። እንዲህ ስትል በዚህ ጋር፣ እንዲህ ስትል በዚህ ጋር፣ ለምን ክብር ነው። አሜን። ሲክብር ምን አናፈቃችሁ? የእግዚአብሔር ክብር እናንተ ህይወት ላይ ሲገለጥ ትላንት የለመዱ ሰዎች አይለምዱም። ትላንት አብሮ የገመቱ የለኩ እንደዚህ ነው ብለው ላንተ ወንበር የሰጡ ሰዎች ኖ እሱን ሲነካ ያስፈራል። አሜን። ተቀመጡ። ሙሽራው ጌጧን ደሞ ዘግ ጌጧን ትረሷለች ወይ ውብ ያረጋትን እሷ ካረሰች ኧረ እንዴት ብዬ ነው ውብ ያረገኝን ኢየሱስን ምረሳው በእሱ አይደል ወይ ክብር ያየሁት ያን የረሳሁት ዛሬ የኔ ክብር እዚህ ይመጣ። አሜን። የኔ ክብር ምን ይላል? ክብሬ ይመጣል። አሜን። ክብሬ እግዚአብሔር ምስክሬ ክብሬ ይመጣል። አሜን። የኔ ክብር የኔ ውበት ቁርሱ ለሰው የማሳየው
የኢየሱስ ክብር ሲመጣ የኢየሱስ ክብር እናንተ ላይ ሲገለጥ ነገስታት አያስቆሟችሁ። ለምን መሰለህ? ከመገለጡ የተነሳ አንተ ላይ የሚነሱትን ይቆልፋቸዋል። ውጊያው ያንተ መሆኑ ይቀራና የሱ መሆኑ ይጀምራል። ሲየሱ በል አሜን። አስቡት፣ ዛሬ እዚህ ማገልገሌን አትዩት። ትላንትና ማን እንደነበርኩ ራሴን አውቃለሁ። ለዛ ነው እኛ ቸርች ዘይትን በርበሬም ውሃም አንሽጥም። እስቲ እሱ አይሸጥም በል። የምትሸጡ ሰዎች እግዚአብሔር ይረዳቸዋል። እኔ አልሸጥም። እኔ በማገለግልበት በበር እንኳን መናፍስቶች ማለፍ እስከማይችሉ የጌታ ክብር ይገለጣል። ጥቂት ጊዜ ጠብቁኝ፣ ጥቂት ጊዜ። ያው እግዚአብሔር ፊት ለማንም አልናገርም ብዬ ነበረ ነገር ልናችሁ። ትላንት ቁጭ ብዬ አንድ ሰዎች ጋር ተነጋገርኩኝ። ክብር ይሁንለት። ከዛ ከኢትዮጵያ መውጣት እፈልጋለሁ ስለው ሰኞ ዕለት ፕሮሰስ ጀምራል። መች ትቻለሽ ያልኩት አሜን ነው። ምን ልትለኝ ነው ያን ዜና ያወራው ካልከኝ በምገባበት ስፍራ እግዚአብሔር ገዢ እንደሚያደርገኝ አሜን። ምን እንደሚያደርገኝ የእግዚአብሔር ክብር አንተ ህይወት ላይ ተገለጠ ማለት ጠላት የነበረ ሰውዬ በቃ ልንካ ሊቪትን ይላል። አሜን። ባይዚ ትንቢት የእግዚአብሔር ክብር አይደለም። ፈውስ የእግዚአብሔር ክብር አይደለም። ይሄ የጸጋው ስጦታ ምልክት ነው። ምግብ ለምሳሌ ምግብ ቤት ገብተህ የምትበላው ብር ሲኖር ነው። ፈውስ ማለት የጸጋ ስጦታ የተሰጠው የጸጋ ስጦታ አንተ ውስጥ እንዳለ የሚገለጥበት መንገድ ነው እንጂ ክብር አይደለም። ክብር ማለት ራሱ ኢየሱስ ሲገለጥ ነው።